ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን ባለ 3 እና ባለ 2 ሆሄ ቃላት ምስረታ ነው። በዚህ ቪዲዮአችን እጥር አድርገን ባለ 2 ሆሄያትን ማንበብ ስንችል ደግሞ ባለ 3 ሆሄያትን እንዴት አድርገን እናነባቸዋለን የሚለውን በዚህ ቪዲዮአችን እጥር አድርገን እናያለን ማለት ነው። ከዛ በፊት በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሃይበሉን፣ ደውሉልን። ባላችሁበት ቦታ ሆናችሁ ምንም አይነት ጊዜና ቦታ ሳይገድባችሁ የፈለጋችሁትን ትምህርት መማር መከታተል ትችላላችሁ ማለት ነው። እንዲሁም ከሀገር ውስጥ ሆነ ከሀገር ውጭ ናችሁ ህጻናትን ማስተማር እንዲሁም መማር ለምትፈልጉ ሃይበሉን ታች ቪዲዮ ስር ባስቀመጥነው ስልክ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ በቴሌግራም፣ በኢሞ፣ በዋትስአፕ ደውሉልን። ሃይበሉን በአጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራችኋለን። እሺ ወደ ትምህርታችን ስንገባ ችማናት ከ ይቺ ፋ ይኸው ከፋ ከፋ። አሁን የአብዛኞቻችን ችግር የሚሆነው ምንድነው? ፊደሎችን ሳንለይ ነገር ግን ለምሳሌ እንደዚህ ሀሁ ብለን አጠቃላይ ስናነብ መቱን ይዘን እየቆጠር ነው። ነገር ግን ፊደሉን እያንዳንዱን ለይተን ካላወቅ ነው አናነበውም ማለት ነው። ስለዚህ ይቺ ከ እንደሆነች ይቺ ፋ እንደሆነች ለይተን ፊደሎችን ቀድመን ማወቅ ማለት ነው። ቀድመን ካወቅነ ምን አገጣጥሞ ለማንበብ የሚያግዘን ወይም ደግሞ የሚያስተምረን ሰው አያስፈልግም። ግን ቀድማችሁ ፊደሎችን ማወቅ ግዴታ ነው ማለት ነው። እሺ ይቺ ከ ይቺ ፋ ባንድ ላይ ከፋ ከፋ ከፋ። ይቺ ደ ይቺ ሴ ባንድ ላይ ደሴ 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 ደሴ። እሺ ይቺ ማናት? ዋ ይቺ ሴ ባንድ ላይ ዋሴ ምን ይሆናል? ዋሴ ዋሴ። ይቺ ሶ ይቺ ፋ ባንድ ላይ ሶፋ 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 ሶፋ። እሺ ይቺ ጅ ይቺ ብ ባንድ ላይ ጅብ ጅብ ጅብ። እሺ ይቺ ማናት? የወ 6ኛ ፊደል ው ይቺ ሻ ባንድ ላይ ውሻ ውሻ ውሻ። እሺ ይቺ ሱ ይቺ ፍ ባንድ ላይ ሱፍ 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 ሱፍ። ይቺ ሱ ይቺ ሪ ባንድ ላይ ሱሪ ሱሪ ሱሪ። ይቺ ቆ ይቺ ቅ ባንድ ላይ ቆቅ ቆቅ ቆቅ። ይቺ ማ ይቺ ር ባንድ ላይ ማር ማር ምን ይሆናል? ማር ማር። እሺ ይቺ ሽ ይቺ ሮ ባንድ ላይ ሽሮ 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 ሽሮ። ይቺ ዱ ይቺ ር ባንድ ላይ ዱር ዱር ዱር። ይቺ ዳ ይቺ ቦ ባንድ ላይ ዳቦ ዳቦ ዳቦ። ይቺ ቡ ይቺ ፌ ባንድ ላይ ቡፌ 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 ቡፌ። ይቺ ቂ ይቺ ጣ በአንድ ላይ ቂጣ
ቂጣ ቂጣ። ይቺ ሜ ይቺ ዳ በአንድ ላይ ሜዳ 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 ሜዳ። ይቺ ሙ ይቺ ያ በአንድ ላይ ሙያ 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 ሙያ። ይቺ ሻ ይቺ ማ በአንድ ላይ ሻማ 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 ሻማ። ይቺ ዜ ይቺ ና በአንድ ላይ ዜና ዜና ዜና። ይቺ ድ ይቺ ል በአንድ ላይ ድል ድል ድል። እሺ አሁን ደግሞ የምናይ ባለ ሶስት ሆሄያትን ወይም ደግሞ ባለ ሶስት ፊደላት ቃላትን ነው የምናይ ማለት ነው። ይቺ ማናት? በ ይቺ ቀ ይቺ ለ ባለ ሁለትን ካነበብነው ቀጥለን ደግሞ እንደ ቅደም ተከተሉ ባለ ሶስት እናነባለን ማለት ነው። በቀለ በቀለ በቀለ። ይቺ ዘ ይቺ መ ይቺ ረ ዘመረ ዘመረ ዘመረ። ይቺ ከ ይቺ በ ይቺ ደ አንድ ላይ ከበደ ከበደ ከበደ። ይቺ ቀ ይቺ በ ይቺ ሌ በአንድ ላይ ቀበሌ ቀበሌ ቀበሌ። ይቺ ዳ ይቺ ሽ ይቺ ን በአንድ ላይ ምን ይሆናል? ዳሽን ዳሽን ዳሽን። እሺ ይቺ ባ ይቺ ን ይቺ ክ በአንድ ላይ ባንክ 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 ባንክ። ይቺ ቀ ይቺ ለ ይቺ ም በአንድ ላይ ቀለም 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 ቀለም። ይቺ ከ ይቺ ሰ ይቺ ል በአንድ ላይ ከሰል 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 ከሰል። ይቺ ደ ይቺ መ ይቺ ቀ በአንድ ላይ ደመቀ ደመቀ ደመቀ። ስለዚህ አገጣጥመን ለማንበብ ዋናውና ትልቁ ፊደላትን ማወቅ ነው ማለት ነው። ስለዚህ ይቺ ማናት? ደ ናት። ይቺ መናት። ይቺ ቀ በአንድ ላይ ደመቀ። ከመጀመሪያው ስማቸው የተለየ የጨመረው ነገር የለም ማለት ነው። ይቺስ ም ይቺ ግ ይቺ ብ በአንድ ላይ ስናነበው ምን ይሆናል? ምግብ 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 ምግብ። እሺ ይቺ ማናት? ሰ ይቺ ላ ይቺ ም ይቺን በአንድ ላይ ሰላም ሰላም ሰላም። ይቺ ቀ ይቺ በ ይቺ ሮ በአንድ ላይ ቀበሮ ቀበሮ ቀበሮ። ይቺ ወ ይቺ ረ ይቺ ዳ በአንድ ላይ ወረዳ ወረዳ ይሆናል። ወረዳ ወረዳ። ይቺ ቀ ይቺ ለ ይቺ ደ በአንድ ላይ ቀለደ ቀለደ ቀለደ። ይቺ ዘ
ይቺ መ ይቺ ድ አንድ ላይ ዘመድ 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 ዘመድ። ይቺ ፍ ይቺ ቅ ይቺ ር አንድ ላይ ፍቅር ፍቅር ፍቅር። እሺ ይቺስ አ ይቺ በ ይቺ ባ በአንድ ላይ አበባ አበባ። ይቺ ቀ ይቺ መ ይቺ ሰ በአንድ ላይ ቀመሰ ቀመሰ ቀመሰ። ይቺ መ ይቺ ከ ይቺ ረ። እስኪ እነዚህ በአንድ ላይ ተገጣጥመው ሲነበቡ ምን ይላሉ? ሌላ ምንም ሳንጨምር ፊደሎችን ብቻ ማንበብ ነው። ይኸው መ ከመጀመሪያውም ከፊደሎች ጋር ሳነባት ማን ነው መ ብዬ ነው ማነባት። ይችንስ ይችን ደግሞ ከ ከዚህ ይች ደግሞ ረ። ስለዚህ እንደ ቅደም ተከተላቸው መቱን ይዤ መጥራት ነው እንዳለ እንደ ቅደም ተከተላቸው መጥራት ነው የሚጠበቅብኝ ማለት እነዚህ ለማንበብ መከረ መከረ መከረ። እሺ ይቺስ ለ ይቺ ወ ይቺ ጠ በአንድ ላይ ለወጠ ምን ይሆናል? ለወጠ። ስለዚህ እንደዚህ ያደረጋችሁ በቀላሉ ማንበብ፣ መጻፍ፣ መለማመድ፣ መማር ትችላላችሁ ማለት ነው። ለዛሬ ዘንዳችሁ የመጣን ትምህርት ይህን ይመስላል። በኦንላይን መማርና መከታተል ለምትፈልጉ እንዲሁም ህጻናትን ማስተማር የምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሃይበሉን ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍ ለምትፈልጉ የእናንተን የስራ ሰዓት በማይጋፋ መልኩ ስራችሁንም ትምህርታችሁንም ሁለቱን ባንድ የምታስኬዱበት አማራጭ ነውና ደውሉልን። ታቸው የተቀመጠው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ በአጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራችኋለን ማለት ነው። ለዛሬ ትምህርት በዚህ ይበቃናል። በሌላ ትምህርት እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።